السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. زاري هاي سباتين يا رمضان كنو إن شاء الله تعالى. زاري دمو منا يو أرست سل صحابة وجهنا المالتنا بمجمرة النت صحابة وج مالت يا نبي صلى الله عليه وسلم بالدربة وج ناتشو الساتشو زوريا ينبرو ناتشو صحابي لمهون صحابي مالت عنده نتلا قلسب من ملكة سيهون صحابة مالت رمو ሁሉንም በጠቅላላ የነብዩ ባልደረባዎች የነበሩትን የሚያስይዝ ነው ማለት ነው። ሰሃቢ ማለት ምን ማለት ነው? አንደኛ ነብዩ ሰለላሁ ዐለይሂ ወሰለምን የተገናኘ በእምነት ላይ ሆኖ በዛው ላይ የሞተ እነዚህን ሶስት መስፈርቶች ያሟላ ጠቅላላ ምን ይባላል? ሰሃቢ ይባላል ማለት ነው። ምን የሆነ አንደኛ ያመነባቸው፣ ሁለተኛ የተገናኛቸው፣ ሶስተኛ በዚሁ እምነቱ ላይ የሞተ ሰው ምን ይባላል? የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ይባላል ማለት ነው። ሷሃባዎች ምን አይነት ሰዎች ነበሩ? ነብዩ ሰለላሁ ዐለይሂ ወሰለም በዛ በመከራ ዘመን ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ላይ አለ የሚባል መከራ ሲደርስባቸው ከጎናቸው ሆነው ያን መከራ አብረው ሲጋሩ የነበሩ ናቸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማንም እንደኔ የተፈተነ የለም አሉ። ሷሃባዎቻቸው ልክ እንደዚሁ ተፈትነዋል። እነዚህ ሷሃባዎች ደግሞ ማለት ነው ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም በበፊት መጽሐፍቶች ላይ በተውራት በኢንጂል ላይም ተጠቅሰዋል። አላህ ምን አለ? ሙሐመዱር ረሱሉላህ ሙሐመድ ያላህ መልእክተኛ ነው አለ። ወለዲነ መዐሁ ከሱ ጋር ያሉት እኮ አሽዳኡ ዐለል ኩፋር በካህዲያን ላይ ብርቱ ናቸው። ሩሐማኡ በይነሁም በመካከላቸው ደግሞ ምኖች ናቸው? ይተዛዘናሉ አለ። ተራሁም ሩክዓን ሱጀደን የብተጉነ ፈድለን ሚነላሂ ወሪድዋና ሲማሁም ፊ ውጁሂሂም ሚን አሰሪ ሱጁድ የፈለኩበት የትኛው ነው? ذلك مثلهم في التوراة ይህ እኮ ከዚህ በፊት የተጠቀሰው እኮ የነሱ ባህሪ ተውራት ላይ የተጠቀሰው ነው። ተውራት ላይ የተጠቀሰው ባህሪያቸው ይሄ ነው። ومثلهم في الانجيل በኢንጂል ላይ ደግሞ የተጠቀሰው ብሎ አላህ እስከ አያው መጨረሻ ድረስ ያለውን ጠቅሷል ማለት ነው። ስለዚህ ከዚህ ምን ያዝ? መልእክተኛው ብቻ አልነበሩም። ተውራትና ኢንጂል ከዚህ በፊት የነበሩ መጽሐፍ ላይ የተጠቀሱት ባልደረባዎቻቸውንም ጭምር እንጂ ሷሃባዎችንም ጭምር ቢሆን እንጂ ማለት ነው። ስለዚህ ለነዚህ ለሷሃባዎች ትልቅ ቦታ ሊኖረን ልንወዳቸው አላህ እንዲወድላቸው ልናደርግ ረዲየላሁ ዐንሁ እያልን አንድ ሷሃባ ከሆነ ሁለት ሷሃባ ከሆኑ ረዲየላሁ ዐንሁማ ብዙ ሷሃባዎች ከሆኑ ረዲየላሁ ዐንሁም እያልን አላህ እንዲወድላቸው ስራቸውን ዱዓ ልናደርግ ይገባል ማለት ነው። ምህረትን ልንለምንላቸው ልንወዳቸው መንገዳቸውን ልንከተል ግድ ይለናል ማለት ነው። ሌላ ነጥብ አላህ ስለነሱ ምን አለ? አንደኛ እውነተኞች ናቸው አለ፣ አማኞች ናቸው አለ። ብዙ መልካም ነገርን ጠቀሰላቸው። እስቲ በማስረጃ ነኝ قال الله تعالى لقد رضي الله عن المؤمنين إذ يبايعونك تحت الشجرة لقد ማለት በእርግጥ ማለት ነው። በቃ ተረጋግጧል። رضي الله አላህ እኮ ወደደ እነማንን? عن المؤمنين ከአማኞች አለ። እነማን ናቸው? ሷሃባዎች ናቸው። إذ يبايعونك አንተን ቃል በተጋቡ ጊዜ ማንን? ነብዩ ሰለላሁ ዐለይሂ ወሰለም تحت الشجرة እዛፊቱ ስር ካንተ ጋር ቃል በተጋቡ ጊዜ እኮ በእርግጥ አላህ ወደዳቸው። ومن رضي الله عنه الله እኮ የወደደው ሰው لم يسخط عليه ابدا الله እኮ መቼም ቢሆን አይቆጣበትም። وثبت في الحديث በሐዲስ እኮ ተረጋግጧል الصحيح ትክክለኛ በሆነ انه صلى الله عليه وسلم قال ያላህ መልእክተኛ ያላህ ሰላትና ሰላም በእርሳቸው ላይ ይሁንና እኮ እንዲህ ብለዋል لا يدخل النار እሳት እኮ አይገባም አሉ احد አንድም بايع تحت الشجرة ከዛፊቱ ስር ቃል ከተጋቡት ውስጥ እኮ አንድም ሰው እሳት አይገባም አሉ። ስለዚህ አላህ ይሄው ምን ነገረን ማለት ነው? ከነሱ እንደወደደላቸው ነገረን። ሙሃጂርና አንሷሮች ደግሞ የሚባሉ አሉ። ማናቸው ሙሃጂሮች? ማናቸው አንሷሮች? ሙሃጂሮች ማለት እንደሚታወቀው የመጨረሻው መልእክተኛ የተላኩት ከመካ ከተማ ነው። ኡመል ቁራ የከተማዎች እናት ከምትባለው መካ ያላህ መልእክተኛ ተነሱ። ከዛ በተነሱበት ወቅት በጣም ብዙ መከራ ደረሰባቸው። ህይወት እስኪጠፋ ድረስ እነ ያሲር እነ ሱመያ እስኪገደሉ ድረስ እነ ቢላል እስኪሰቃዩ ድረስ ምን እስኪከሰት ድረስ ለዲናቸው ሲሉ መካ ላይ ዲንን መተግበር ስላልቻሉ ስደት እስኪወጡ ድረስ ወዴት? ወደ መዲና ማለት ነው። የመጀመሪያዎቹ ስደቶች የተካሄዱት 2 ጊዜ ወደ ኢትዮጵያ ነው። ወደ ሐበሻ 2 ጊዜ ሷሃባዎች ተሰደዋል። ከዛ በኋላ ግን ትልቁ ሂጅራ በጣም ብዙ ሷሃባዎች በአንድ ላይ ከመካ ወደ መዲና ሄደዋል። ስለዚህ ተሰዳጆቹ ጠቅላላ ከመካ ተነስተው ወደ መዲና የሄዱት ምን ይባላሉ? ሙሃጂር ይባላሉ፣ ስደተኞች ማለት ነው። አንሷሮች ደግሞ የተባሉት እነማን ናቸው? መዲና ከተማ
ቀድመው እምነትን ተለማምደው ከመካ የመጡ ወንድሞቻቸው የተቀበሉ የተንከባከቡ የወደዱ ሁለቱም ሷሃባዎች ናቸው። ሙሃጅሮቹ ከመካ የተሰደዱ፣ አንሷሮቹ ከመዲና የተቀበሉ። አላህ ሱብሓነሁ ወተዓላ ሁለቱን አስመልክቶ ምን አለ? ወዘከረ አላሁል ሙሃጅሪን አላህ እኮ ሙሃጅሮችን ጠቀሳቸው። ወወሰፈሁም ገለጻቸው ቢአንሁም ሷዲቁን እውነተኞች እኮ ናቸው አለ። አላሁ አክበር። ሀብታቸውን፣ ቤታቸውን፣ የተወለዱበትን ውዷን ከተማ መካን ኡመል ቁራ ትባላለች። የከተማዎች ሁሉ እናት። የአላህ መልእክተኛ ከመካ ሲወጡ ከአቡበከር ጋር ሂጅራ ሲወጡ ዞር ብለው ወደ መካ አዩና መካ ሆይ ወድሻለሁ አሏት። ህዝቦች ባያባሩ ይኖሩ አልወጣብሽም አሏት። እቺን ውድ ከተማ ለቀው የሄዱ ናቸው ሙሃጅሮች። አላህ እውነተኞች ናቸው አለ። ከአላህ ምስክር ውጭ ደግሞ አንፈልግም። ቃል አላሁ ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ እንዲህ አለ ሊልፉቀራኢል ሙሃጅሪን የጦር ምርኮ እኮ የሚገባው ድሃ ለሆኑት ስደተኞች ነው። አለዚነ ኡኽሪጁ እነዚያ ውጡ የተባሉ ሚን ዲያሪሂም ከሀገራቸው ከከተማቸው ከመካ የተባረሩ ወአምዋሊሂም ገንዘባቸውንም ትተው የወጡ ገንዘባቸውን የተዘረፉ የብተጉን ሚከጅሉ ሲሆኑ አለ የሚፈልጉትን ፍላጎት ራሱ ውስጥ አዋቂው አላህ መሰከረላቸው። ምን ብሎ? ፈድለን ሚነላህ የአላህን ችሮታ ፈልገው፣ ወሪድዋን የሱንም ውዴታ ፈልገው፣ ወየንሱሩን አላህ ወረሱለህ አላህና መልእክተኛውን ሊረዱ ኡላኢከ ሁሙ ሷዲቁን አላሁ አክበር ከቢራ ኡላኢከ እነሱ እኮ ሁሙ ሷዲቁን እውነተኞች ናቸው አለ። ምን እንፈልጋለን? አላህ ነው የመሰከረው። ወከፋ ቢላሂ ሸሂዳ ከምስክርነት ደግሞ ረበል ዓለሚን አላህ በቃ። ثم ذكر الانصار ከዛም በኋላ አንሷሮችን ጠቀሰ። እነማን ናቸው? የመዲናዎቹ ወንድሞቻቸውን ወንድሞቼ ብለው ለዲን ሲሉ የተቀበሉት ማን? የመዲና ሰዎች። እነሱም ደሃ ናቸው። ደሃ መሆናቸው ግን እነዚህን ወንድሞቻቸውን ከማስተናገድ እሺ ብሎ ከመቀበል ወደ ኋላ አላደረጋቸውም። فقال تعالى ከፍ ያለው አላሁ ሱብሓነሁ ወተዓላ እንዲህ አለ والذين تبوؤوا الدار እነዚያ ሀገሪቱን መዲናን መኖሪያቸው ያደረጉ ወልኢማን ሚን ቀብልሂም እምነትን ደግሞ ተለማምደው የጠበቁ يحبون ይወዳሉ እኮ እነማንን? من هاجر إليهم ወደ እነሱ የተሰደዱትን ወንድሞቻቸው ولا يجدون في صدورهم حاجة በልቦቻቸው ውስጥ እኮ ምንም ፍላጎት የለም የጦር ምርኮ ሲከፋፈል ሚማ ኡቱ እነሱ በተሰጡት እነማ ሙሃጅሮቹ ሀብት ንብረት አገር ለቀው ጥለው ነውና የመጡት። ለሙሃጅር ለደሃዎች የጦር ምርኮ ሲከፋፈል የጦር ምርኮ ማን ነው የሚያከፋፍለው? የአላህ መልእክተኛ ናቸው። ከሰማይ ለነገሌህን ስጥ ለነገሌህን ስጥ ተብሎ ወህይ ይወርድላቸው። ለስደተኞቹ ሀብት ንብረት ጥለው ለመጡት የጦር ምርኮ ሲሰጡ እኮ የመዲናዎቹ ወላ يجدون في صدورهم حاجة በልቦቻቸው ውስጥ እኮ ምንም ፍላጎት አያድርም ቅናት አያድርም ሚማ ኡቱ ሙሃጅሮቹ በተሰጡት ጉዳይ ወይኡሲሩና አላ አንፉሲሂም በነፍሶቻቸው ላይ እኮ ይመርጣሉ። እነማንን? ሙሃጅሮችን ይመርጧቸዋል። አንተ ትብስ እኔ ትብስ እንደሚባባለው ከኛ ይቅርብን እነዚህ ድሆች ስደተኛ ወንድሞቻችን ይውሰዱ ይላሉ። ወለው ካነ ቢሂም ኸሷሷ እነሱ ግን ፈላጊዎች ሆነው ራሳቸው የተራቡ ራሳቸው የተቸገሩ ከመሆናቸውም ጋር ወንድሞቻቸውን ያስቀድማሉ። አላህ ምን አለ? ወመን yuqashu ነፍሲሂ የነፍሱንም ስስት የሚጠብቅ ሰው ፈኡላኢከ ሁሙል ሙፍሊሑን አለ። እነዚህ እኮ ናቸው ድልን የሚያገኙት አላህ ጀነት የሚያስገባቸው ውድድ የሚያደርጋቸው አለ። ሀከዛ ሻእኑሁም ሙሃጅርና አንሷር ይህ ነበር ጉዳያቸው ማለት ነው። የአላህ ባሪያዎች ሆይ እነዚህ ናቸው ሷሃባዎች ማለት። ሌላ ነጥብ ግድ ይለናል ለኛ እነሱን ልንከተላቸው እነሱ እንዳመኑበት ልናመን። ቃል አላሁ ተዓላ ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ እህተደው ፈኢን አመኑ እነሱ ቢያምኑ ኖሮ ቢማ አመንቱም ቢሂ እናንተ ባመናችሁበት እናንተ ሷሃባዎች እንዳመናችሁበት ቢያምኑ ፈቀድ እህተደው በርግጥ በተመሩ ኖሮ። አላሁ ሱብሓነሁ ወተዓላ እህዲነ ሲራጠል ሙስተቂም ቀጥተኛውን መንገድ ምራን። ሲራጠል ለዚነ አንዓምተ ዐለይሂም አንተ ጸጋህን የዋልክባቸው አልነው። ማን ናቸው እነዚህ ጸጋውን የዋለባቸው? ሱረቱ ኒሳ ላይ ደግሞ ምን ብሎ መጣ? ወመን ዩጢዕ ኢላህ ወረሱል አላህና መልእክተኛውን የታዘዘ ሰው ፈኡላኢከ መዐ ለዚነ አንዓመ አላሁ ዐለይሂም እሱ እኮ ይሆናል ከነማን ጋር? አላህ ጸጋውን ከዋለባቸው ጋር። እነማን ናቸው እነሱ? ሚነ ነቢይን ወስዲቂን ወሹሃዳ ወሷሊሂን ከነቢያት ጋር ይሆናል። ይሄው የነቢያትን መንገድ ምራን አልነው። ወስዲቂን ከእውነት ባዮቹ የእውነት ባዮቹ መንገድ ምራን አልነው። የነማንን ይመስል? የአቡበክር ስዲቅን ይመስል። ይሄው ስዲቅ ነው እሱ። ወሹሃዳ የሰማዕታትን መንገድ ምራን አልነው። የነማንን? የዑመርን የዑስማንን የዓሊይን
ሶስቱም ሸሂድ ሆነው ነው የሞቱት። ወሷሊሒን ደጋጎቹ መንገድ ምራን አልነው። ሷሃባዎች በጠቅላላ ሷሊህ እንደነበሩ ተመስክሮላቸዋል። ምን ፈለግን ያላህ ባሪያዎች ሆይ አላህን ምራን፣ እነዚህ ጸጋ የዋልክባቸው ሰዎችን መንገድ አልነው። እዚህ አንቀጽ ውስጥ በቁጥር አንድነት የሚገቡት እነማን ናቸው? ሷሃባዎች ናቸው። ሌላ አንቀጽ الله سبحانه وتعالى من على والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم. ترجم والسابقون الأولون على النزيا قدمتوچو يمجمرياوچو من المهاجرين والأنصار كمهاجرنا كأنصاروچ والذين اتبعوهم النزيا دمو ሙሃጅርና አንሷሮች ሷሃባዎችን የተከተሉ በምን በኢህሳን በበጎ የተከተሉ ይህንን መስፈርት ካሟሉ ረዲየላሁ ዐንሁም አላህ እኮ ከነሱ ወደዋል። ወረዱ ዐን እነሱም ከሱ ወደዋል። ወአዐደ ለሁም አላህ እኮ አዘጋጅቶላቸዋል። ጀነትን አዘጋጅቶላቸዋል። ተጅሪ ተሕተሃል አንሃር ከስሮቿ ወንዞች የሚፈሱ የሆኑ ኻሊዲነ ፊሃ አበዳ እነሱ ደግሞ እዛ ውስጥ ዘውታሪ ሲሆኑ ذلك الفوز العظيم ይህ እኮ ታላቅ ዕድል ነው አለ ማብራሪያ። فرضي الله تعالى عن السابقين من غير اشتراط ያለምንም መስፈርት አላህ Subhanahu Wa Ta'ala እኮ ከሷሃባዎች ከቀደምቶቹ ወደደላቸው ከሙሃጅርና ከአንሳር። አሁን ሸርጥ ሊመጣ ነው። ወለም يرضى عن التابعين ሷሃባዎች ቀጥሎ የመጡትን ትውልዶች ግን አልወደደላቸው። ምን ሲቀር ኢላ አን የተቢዑሁም በኢህሳን እነሱን በበጎ እስካልተከተሏቸው ድረስ የሷሃባዎችን መንገድ ያልተከተለ ሰው አላሁ Subhanahu Wa Ta'ala በፍጹም ከሱ አይወድለትም ማለት ነው። ለዛ ነው በዘመናችን ያሉ የጥመት ቡድኖች በጠቅላላ በሷሃባዎች መንገድ ላይ ቆሙ ቢባሉ መቆም አቃታቸው። ለምን? እነሱ የጥመት መንገድ ነው የሚጓዙት። የሷሃባዎች መንገድ ለነሱ ከዚህ ዘመን ጋር ኋላ ቀር ሆኖባቸዋል። አገራችን ላይ ያሉ ተጨባጭ ምሳሌ ላምጣላችሁ። አንደኛ አገራችን ላይ ምንድነው የሚሰራው? ዱዓ ሀድራ ምናምን እየተባለ ምን ሲሰራ ታያላችሁ? ጫት ሲቃም፣ የሴት ልጆች መብት ሲበደል፣ የልጆች መብት ሲበደል ድፍን ሌሊት ጫት ይቃማል። ሷሃባዎች ለይል ሰላት ይሰግዳሉ። ሷሃባዎች ስራ ይሰራሉ። የኛዎቹ እድሜ ልካቸውን ጫት ይቅማሉ። ሽርጣቸውን እንዳሸረጡ የቆሸሸ ጀለብያ እንደለበሱ ለቤተሰባቸው መልካም ሳይሆኑ በዚሁ ይሄዳሉ። ከበሮ እየደበደቡ በዚሁ ይሞታሉ ማለት ነው። ሷሃባዎች ዕውቀትን ይማሩ ነበር። ዛሬኛ ከዕውቀት ርቀናል። ለዱንያው ዕውቀት በጣም ተወጥረንለታል። ሷሃባዎች ሰርተው ይበላሉ። የኛዎቹ ጫታቸውን ይቅማሉ። በየሰው ሱቅ እየሄዱ ባካችሁ ገንዘብ ስጡን እያሉ ይለምናሉ። ወደ አቂዳ ደግሞ ስንመጣ ሷሃባዎቹ ለምሳሌ አንድ ነገር ሲነገራቸው ሰሚዕና ወአጣና ሰምተናል ታዘናል ነው የሚሉት። ምን ያደርጉም? ያንን ለመጣስ ዘዴ አይፈልጉ። ፍልስፍና ውስጥ አይወድቁም። እንዲህ ቢሆን ኖሮ እንዲህ ሲባል ግን እንዲህ ቢሆንስ እያሉ ሎጂክ ውስጥ ገብተው ራሳቸውን የሸይጣን መጫወቻ ያደርጉ። አህባሽን ወሰዱት። ምን ይላል? ለምሳሌ አላህ ከአርሽ በላይ ነው ብለን በቁርአን በሐዲስ የመጣውን ስናስረግጥ አህባሾች ምን ይላሉ? አላህ አርሽን ከመፍጠሩ በፊት የት ነበር ይላሉ። እኛ ምን እንላቸዋለን? አናቀም፣ አላህ አልነገረንም። ከአርሽ በላይ መሆኑን ግን ነግሮናል፣ እመኑ ብሎናል፣ እናምናለን። እስቲ ወደ ሷሃባዎች እንውሰዳችሁ እናንተ አህባሾች ሆይ ይሄን የሰይጣን መንገድ ትታችሁ ወደ ቀጥተኛው መንገድ ትመለሱ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ደጃል ለ40 ቀን ምድር ላይ ይመጣል አሉ። አንደኛው ቀኑ ልክ እንደ 1 ዓመት ነው አሉ። ሁለተኛው ቀኑ ልክ እንደ 1 ወር ነው አሉ። ሶስተኛው ቀኑ ልክ እንደ 1 ሳምንት ነው አሉ። የተቀሩት ቀናት እንደ ዱንያ ቀኖቻችሁ ናቸው አሉ። ሷሃባዎች በዚህ ሰዓት ልክ አህባሾች አላህ አርሽን ከመፍጠሩ በፊት የት ነበር እንዳሉት እንዴት አንድ ቀን 1 ዓመት ሊሆን ይችላል? እንዴት አንድ ቀን 1 ወር ሊሆን ይችላል? እንዴት አንድ ቀን 1 ሳምንት ሊሆን ይችላል ብለው አልጠየቁም። ምን አሉ? የአላህ መልእክተኛ አይደል የተናገሩት? ሰሚዕና ወአጣና ሰምተናል ታዘናል። ስለዚህ ምን ይሁን? ቀጠሉና ምን አሉ? አሰጋገዳችን ያን ቀን ምን ይምሰል አሉ። ሰላትን ስንሰግድ አንድ ቀን እንደ 1 ዓመት በሚወሰድበት ጊዜ 5 ወቅት ሰላት ብቻ ነው የምንሰግደው እንደ 1 ቀን ወይንስ ለዓመት የሚገባውን ብለው ጠየቁ። የአላህ መልእክተኛ እየገመታችሁ ስገዱ አሉ። ላኢላሃ ኢላላህ አልመሊኩል ሐቁል ሙቢን። አላህ እንደዚህ አርጎ ነው እውነታውን ግልጽ አርጎ ያብራራው። ከርሱ በቀረም በሐቅ የሚመለክ አምላክ የለም። ተመልከቱ፣ ሷሃባዎች ባሉበት መንገድ ላይ መሆን አይፈልጉ። ዛሬ ከበሮ እየመቱ መጨፈር ነው በቃ ዲን። ከፊሉ ደግሞ አለ የአላህ ዲን ተውሂድ ተሸርሽሮ
ሽርክ ማህበረሰቡ ላይ ነግሶ ያየ ፓርላማ ገብተን ለኢስላም ኮንትሪቢዩት አስተዋጽኦ መፍጠር አለብን ይላል። ለኢስላም አስተዋጽኦ መፍጠር አትችልም። እስልምና ውስጥ ሆነ አንተ እስላምን ከሚገሉት ሰዎች ውስጥ ነህ። እስልምና የበላይ የሚሆነው ሚፋፋው ምን ሲሆን ነው? ተውሂድ ሲሰበክ ነው። ሽርክ ድምጥማጡ ሲጠፋ ነው። ሱና የበላይ ሲሆን ነው። ቢድዓ ሲጠፋ ነው። እውነተኛ አንድነት የበላይ ሲሆን፣ ዘረኝነት ጠፍቶ ዘረኝነት ሲጠፋ፣ አንዱ ያንዱን ዘር ማነወር ሲያቆም፣ ሁላችንም ወኩኑ ኢባደላሂ ኢኽዋና ያላህ ባሪያዎችና ወንድማማቾች ሆኑ እንደተባል ነው። እንደዛ መሆን ስንችል ነው ምን መሆን የሚቻለው? ለድል መብቃት የሚቻለው ማለት ነው። ሌላ ነጥብ ነብዩ ሰለላሁ ዐለይሂ ወሰለም ሷሃባዎችን አትስደቡብኝ አሉ። ከኛ እኮ የሚጠበቀው ማለት ነው አላህ ሲጠቁመን ምን አለ? ሙሃጂሮችን ቅድም ባየነው አንቀጽ ዘረዘራቸው ምን ሲል? እውነተኞች ናቸው ሲል። አንሷሮችን ዘረዘራቸው ምን ሲል? ወንድሞቻቸውን የሚያስቀድሙ ናቸው ሲል። ከዛስ ثم ذكر تعالى ከዛም ከፍ ያለው አላሁ ሱብሓነሁ ወተዓላ ጠቀሰ። ሐለል ሙእሚኒን የአማኞችን ባህሪ ጠቀሰ። የአማኞችን ሁኔታ ጠቀሰ። ሚን ባዕድሂም ከሷሃባዎች በኋላ የሚመጡ ይሄው አማኝ ብሎ ነው የጠራቸው። እነማንን? ከሷሃባ በኋላ የሚመጣ አማኝ የሆነ ሰው ምን መስራት እንዳለበት አላህ ሊነግረን ነው። ሚን الذين اتبعوا ሰሐበተ ረሱልላሂ ሰለላሁ ዐለይሂ ወሰለም በኢህሳን የረሱል ሰለላሁ ዐለይሂ ወሰለም ባልደረባዎችን በበጎ ነገር የተከተሉ ምን አይነት ሰዎች እንደሆኑ ሊጠቅሳቸው እንዲህ አለ። ወለዚነ ጃኡ ሚን ባዕድሂም ወለዚነ ጃኡ እነዚያ የመጡ ሚን ባዕድሂም ከሷሃባዎች በኋላ የመጡ የቁሉን ይላሉ ረበና ጌታችን ሆይ እግፊር ለና ለኛ ማረን፣ ወሊኢኽዋኒና ለወንድሞቻችንም ማር። እነማን ናቸው እነዚህ ወንድሞቻችን? አለዚነ ሰበቁና እኛን የቀደሙን ቢልኢማን በእምነት የቀደሙን እነማን ናቸው? ሷሃባዎች ናቸው። ወላ ተጅዐል አታድርግብን ፊ ቁሉቢና በልቦቻችን ውስጥ ኺለን ምቀኝነትና ጥላቻን ለለዚነ አመኑ ለነዛ ላመኑት ለሷሃባዎች ረበና ጌታችን ሆይ ኢነከ አንተኮ ረኡፉር ረሒም አላሁ አክበር አንተ ሩህሩህ አዛይነህና። وفي الصحيحين يا الله ملكتنيا دمو صلى الله عليه وسلم بخارينا مسلم بزقبوت عن أبي سعيد الخدري رضي الله عنه قال كأبا سعيد الله ملكام سرعتشون يودد الله تشونا كساتشو تيزون ديهالو قال رسول الله صلى الله عليه وسلم يا الله ملكتنيا يا الله صلاتنا سلام بساتشو ليهون ديهالو لا تسبوا أصحابي بل دربوا شيء أتسدبوا. وفي لفظ لمسلم إمام مسلم بزقبوت دمو لا تسبوا أحدا من أصحابي كبال دربوا شيء عن جنب እንዳትሳደቡ አሉ። አንድንም አለዩ። እገሌን ንኩት እገሌን አትንኩት አላሉ። የሳቸው ባልደረባ ሊወደድ እስትግፋር ሊደረግለት ረዲየላሁ ዐንሁ ሊባልለት እንጂ በአንዲትም ነገር ሊነወሩ ሊነኩ ሊተቹ ምቀኛ ልንሆንባቸው አይገባም። እነሱም በመውደድ ኢባዳ ነው፣ ወደ አላህ መቃረብ ይቻላል። እነሱም በመጥላት ደግሞ ከአላህ እንርቃለን። ቀጠሉና የአላህ መልእክተኛ ምን አሉ? ፈለው አነ አሐደን ከናንተ ውስጥ አንዳችሁ እኮ አንፈቀ ቢሰጥ مثل احد ذهب የኡሁድ ተራራን የሚያክል ወርቅ ቢሰጥ እንኳን ማበለኸ በፍጹም እኮ አይደርስም ሙደ አሐዲሂም እነሱ የሰጡትን እኮ አንድ ፍኝም አይደርስም ወላ ነሲፈሁ ግማሹንም እኮ አይደርስም። ተመልከቱ፣ እፍኝ ማለት በጣም ትንሽ ናት ስትታይ። እነሱ በዛ በድህነት በመከራው በስቃዩ ዘመን ግን የሰጡትን ከነሱ በኋላ የመጡት የኡሁድ ተራራን የሚያክል ወርቅ ቢሰጡ እንኳን ሊደርሱባቸው አይችሉም አሉ። የአላህ መልእክተኛ አሁንም ምን አሉ? وفي الصحيحين ቡኻሪና ሙስሊም በዘገቡት عن ኢምራን ኢብኑ ሁሰይን ረዲየላሁ ዐንሁ ከኢምራን ኢብኑ ሁሰይን ተይዞ አላህ መልካም ስራቸውን ይወደድላቸው አን ነብይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ሁንዲ ያሉ خير الناس قرني ከሰዎች ሁሉ ምርጥ ማለት እኔ ያለሁባቸው ናቸው አሉ። ልብ በሉ፣ ከዚህ ሁለት ነገር እንይዛለን። አንደኛ ከነብያት ተከታይ ህዝቦች በጠቅላላ ሁሉ ምርጦቹ እነማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም የተከተሉት ናቸው። የመጀመሪያዎቹ እነማን? ሷሃባዎች። ሁለተኛ hatta ወደዚህ ኡማ ትርጉም ደግሞ ብንገባ ከዘመን ሁሉ ምርጥ ከሰዎች ሁሉ ምርጥ እነማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ባልደረባ የሆኑት ሰዎች ናቸው። እነሱ ሷሃባዎች ናቸው። ለዚህ ነው የአላህ መልእክተኛ ምን ያሉት? خير الناس قرني ከሰዎች ሁሉ ምርጥ እኮ ማለት እኔ ያለሁባቸው ናቸው አሉ። ሷሃባዎች ናቸው። ثم ከዛ ቀጥሎ الذين يلونهم እነሱን ተከትለው የሚመጡት እነማን ናቸው? ታቢዒዎች ናቸው። ثم ከዛ በኋላ الذين يلونهم ታቢዒዎችን ተከትለው የሚመጡት ናቸው። እነማን ናቸው? አትባኡ ታቢዒን ይባላሉ። وفيهما አሁንም ከቡኻሪና ከሙስሊም በተያዘው በተዘገበው ማለት ነው عن انس رضي الله عنه አነስ ኢብኑ ማሊክ የነብዩ ሰለላሁ ዐለይሂ ወሰለም ኻዲም ናቸው። 10 ዓመት እሳቸውን አገልግለዋል።
أن النبي صلى الله عليه وسلم قال يا الله نبي يا الله صلاتنا سلام برساتشو لا يهون ديالو آية الإيمان يأمنت ملكة قالوا حب الأنصار يمدينة سوتشن أنصاروتشن مودد نوالو وآية النفاق ينفقنا ملكة دمو بغض الأنصار أنصاروتشن مطلعت نوالو ልብ በሉ ያላህ ባሪያዎች ሷሃባዎች ልንወድ ነው የሚገባው አልናረለ ከመውደድ ግን አልፎ ልባችን ተበላሽቶ እነሱም በመጥፎ ምናነሳ ከሆነ ከጠላናቸው ተመልከቱ ኒፋቅ የኛ መገለጫ ይሆናል ማለት ነው አንሷሮች እዚህ ጋር ተጠቅሰዋል ማለት ከአንሷሮች በላይ የሆኑት እነማን ናቸው ሙሃጂሮች ናቸው ለዲን ሲሉ የተሰደዱ ማለት ነው እነሱም መጥላት ደግሞ ይበልጥ ንፍቅናን ያወርሳል ማለት ነው ሚንባቢ አውላ ይበልጥ የተገባ ነው ንፍቅናን ለማውረስ ማለት ነው ስለዚህ ሷሃባዎች ጥንቃቄ ልናደርግ ይገባናል የቢድዓ ሰዎችን ኪታብ እያነበብ የሺዓዎችን ወሬ እየሰማን እነዚህ አላህ የረገማቸው የነብዩ ጠላቶች የሆኑ የኢስላም ጠላቶች የሆኑ ሚነዙትን ወሬ ይዘን ሷሃባዎችን በመጥፎ ለማንሳት መሞከር የሳትን መንገድ መቅመስ ነው የሳት መንገድ ውስጥ መግባት ነው ማለት ነው ወፊሂማ አሁንም ደግሞ ከቡኻሪና ከሙስሊም ማለት ነው አኒል በራአ ኢብኑ አዚብ ረዲየላሁ ዐንሁ ከበራአ الله መልካም ስራቸውን ይወደድላቸው ተይዞ أن النبي صلى الله عليه وسلم قال في الأنصار አንሷሮችን አስመልክተው እንዲያሉ لا يحبهم አይወዳቸውም እኮ إلا مؤمن አማኝ ቢሆን እንጂ እኮ አንሷሮችን አይወዳቸውም አሉ ولا يبغضهم አይጠላቸውም አሉ إلا منافقون ሙናፊቅ ቢሆን እንጂ من أحبهم እነሱን የወደደ أحبه الله الله ይወደዋል ومن أبغضهم እነሱን የጠላ أبغضه الله الله ይጠላዋል ያላህ መልእክተኛ አሁን ምን አሉ وفي صحيح مسلم عن جابر بن عبد الله رضي الله عنه قال كجابر الله መልካም ስራቸውን ይወደድላቸውና ከሳቸው ተይዞ اخبرتني ام مبشرين የሙበሽር እናት ነገረችኝ انها سمعت النبي صلى الله عليه وسلم ካላህ ነብይ ሰምታ يقول ሲሉ عند حفصة ዘንድ በነበረችበት ጊዜ ሲሉ ሰምታ لا يدخل النار እሳት እኮ አይገባም ان شاء الله الله ከሻ من أصحاب الشجرة أحد يزافيتو بالتبيت كتبالو تستقو عندم سو من أيهونم إساتا يقبام الذي بايعوا تحتها كالسواسر قالي تقابو كهونو تستقو عندم أكالكو إساتا يقبام معلو وكان عددهم قطراتشوكو أكثر من 1400 كعند شارات متو يبلتو نبروكو قالي تقابوت مالتنا من جملتهم كنبرو تستقو أبو بكر وعمر وعثمان وعلي أبو بكر عمر عثماننا علي ነበሩ ምን ውስጥ እዛች ዛፊቱ ስር ቃል ከተጋቡት ውስጥ ማለት ነው ከነዚህ ከሷሃባዎች በጠቅላላ ደግሞ በደረጃ አንደኛ የሚበልጣቸው አቡበክር ነው አስዲቅ የተባለለት እውነት ባይ ሆነው ሁለተኛ ዑመር አልፋሩቅ ሶስተኛ ዑስማን ኢብኑ አፋን አራተኛ አሊ ኢብኑ አቢ ጣሊብ ጥቂት ስሞችን እስቲ እንጥቀስ አባ ሁረይራ የነብዩ ሰለላሁ ዐለይሂ ወሰለም አብዛኛውን ሐዲስ ያስተላለፈ ሷሃባ ነው ሁዘይፋ የነብዩ ሰለላሁ ዐለይሂ ወሰለም ሚስጥረኛ ነው አብዱላህ ኢብኑ ዑመር የነብዩ ሰለላሁ ዐለይሂ ወሰለም ሱና በጣም አጥብቆ ሲይዝ የነበረ የዑመር ኢብኑ ኸጣብ ልጅ ነው አብዱላህ ኢብኑ መስዑድ የዚህ ኡማ በጣም አዋቂ ከሚባሉት ውስጥ ነው አብዱላህ ኢብኑ አባስ የዚህ ኡማ ቁርአን ተርጓሚ ከሚባሉት ውስጥ ነው ጃቢር ኢብኑ አብዱላህ ሐንዘላ ቢላል የነብዩ ሰለላሁ ዐለይሂ ወሰለም ሙአዚን የነበረ ነው ኢርባድ ኢብኑ ሳሪያ አብዱራህማን ኢብኑ አውፍ ጣልሃ زبير سعد ابن أبي وقاص أنس ابن مالك عمار ابن ياسير راس سمية أسماء عائشة حفصة أم كلثوم إن جليبي بالو إن أبو ذر بالو إن نعمان ابن بشير بالو إن معاوية إن أبو سفيان إن هند إن أبو عبيدة إن حسن إن حسين ብዙ ናቸው ያላህ ባሪያዎች ሆይ ባላህ ፍቃድ በስነ ስርዓት ተዘጋጅቼበት በዚህም ማለት ነው የስም ዝርዝራቸው ከጥቂት እነሱን ልዩ ከሚያደርጓቸው ነገሮች ውስጥ ባላህ ፍቃድ ለሌላ ጊዜ ይመለሳሉ እንዲሁ እናውቃቸው ያህል ማለት ነው ብዙ ናቸው ባላህ ፍቃድ እንመለስባቸዋለን ስለዚህ ያላህ ባሪያዎች ሆይ ሷሃባዎች ማለት የዚህ ኡማ ፈርጥ ናቸው እነዚህን ሷሃባዎች በመውደድ ወደ አላህ እንቀርብ ለነሱም ለኛም እስትግፋር እናድርግ እነሱ የሄዱበትን መንገድ እንከተል ያቺን አንድ መንገድ እኮ ብንከተል ኖሮ ዛሬ ሁሉ መለያየት ባልመጣ ነበር በተውሂድ ላይ ብንሰባሰብ ቢላል ጥቁር ነው አክብረው የነሱ ሁሉ የበላይ ቁንጮ አድርገው ያዙት ዛሬኛ መሃል አንዱ ዘር አንዱን ዘር ያነውራል አንዱን ዘር አናሳ ነው ይላል እኛ ዘንድ አናሳ ትልቅ የሚባል የለም ኢላ ቢዲን ኢላ ቢተቅዋ አላህን በመፍራት በዲን በእስላም በሱና ቢሆን እንጂ ትልቅ ትንሽ የሚባል ነገር የለም ሁሉም ሰው
ሙስሊም እስከሆነ ድረስ ዲነኛ የሆነ ሰው ሁሉ እኛ ዘንድ እኩል ነው፣ ወንድማችን ነው። ምናቀው ይሁን ማናቀው ይሁን በየትኛውም ዓለም ያለ ቁርአንና ሐዲስን የሚከተል ሰው ወንድማችን ነው። እንዲህ ማለት ብንችል ኖሮ ከአገራችን አልፈን የዓለም ሙስሊሞች በአንድ መመሪያ በተመራን ነበር። ነገር ግን የሷሃባዎችን አረዳድ አልተፈለገም። በዚህ ዘመን አላህ ካዘነላቸው ጥቂቶቹ ውጭ ማለት ነው። የትምህርቴን መጠቅለያ ምን አደርገዋለሁ? ድል የሚገኘው የሷሃባዎችን መንገድ በመጓዝ ነው በሚል ይሆናል። ድል ማግኘት የፈለገ ሰው የሷሃባዎችን መንገድ ይጓዝ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ከኔ ኡመቶች ጂሃድ ላይ ይወጣል አሉ። ጂሃድ ላይ በተወጣበት ጊዜ የአላህ መልእክተኛ ባልደረባ የነበረ ሰው እናንተ መሃል አለን ተብሎ ይጠየቃል አሉ። አዎን አለ ይባላል አሉ። ፈይፍተሁ ለሁም ድልን ይሰጣሉ አሉ። ስለዚህ ድል በምን ተገኘ? የአላህ መልእክተኛ ባልደረባ የሆነ ሰው እዛ ጂሃድ መሃል ላይ ስለነበረ ድል ተገኘ። ምን አሉ ቀጠሉና አሁንም በሌላ ጊዜ ጂሃድ ይወጣል አሉ። እዛ መሃል ምን ይጠየቃል አሉ? የአላህ መልእክተኛ ባልደረባዎችን ባልደረባ አድርጎ የያዘ ሰው እናንተ መሃል አለን ይባላል አሉ። ታቢዒዎች ማለት ነው። አዎን ይባላል። አላህ አሁንም ድል ይሰጣቸዋል አሉ። ሁለት ሶስተኛ አሁንም ከኡመቶቼ ጂሃድ ይወጣሉ አሉ። ከዛስ የአላህ መልእክተኛ ባልደረባዎችን ባልደረባ ያደረጉትን ባልደረባ ያረገ ነበሩ ይባላል አሉ። አሁን ይገኛል አሉ። አሁንም ድልን ይሰጣሉ አሉ። ተመልከቱ፣ ሰለፊያ የተባለችዋን ጎዳና የጥንት የጧቷን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነ ባልደረባዎቻቸው ታቢዒዎች አትባኡ ታቢዒን የነበሩበትን መንገድ እንከተል ምንለው በዚህ የተነሳ ነው። ይሄው ለድል ያበቃል። ዛሬ ካፊር ተጫወተብን፣ እዚህ ሀገራችን እንዲሆነች፣ እዚህ ቦታ እኮ ኢራቅ እንዲሆነች፣ እዚህ ቦታ እኮ እንደዚህ ሆነ፣ እዚህ ቦታ እኮ እንደዚህ ሆነ። በምን ሰበብ? የሷሃባዎችን መንገድ መከተል አልፈለግንም። እነሱ እንዳመኑት ማመን አልፈለግንም እንጂ የነሱን መንገድ የተከተለማ ጀነት ይገባል። ወጣቱን ተወስደዋለ፣ ፖለቲከኛውን ተወስደዋለ። በእስላም ሽፋን ምን ይላል? የሷሃባዎች መንገድ አትበሉን። ዛሬ እኮ ዓለም ሰልጥኗል። 21ኛው ክፍለ ዘመን ላይ ነው ያለነው። አላህ ዘንድ የተወደዱ እዚህ ምድር ላይ ሆነው ሰማይ ቤት ኮቴያቸው የሚሰማ የበላይ የሆኑ ዓለምን የከፈቱ የሚፈሩ የነበሩ ይሄ ሁሉ በምን ተገኘ? አላህ ባዘዛቸው መንገድ ቀጥ ብለው ስለነበር ማለት ነው። ዛሬ ሷሃባዎች የገቡበት ጀነት መግባት ይፈልጋል። የነብዩ ጎረቤት አድርገኝ፣ የነ አቡበከር ጎረቤት አድርገኝ ይላል። እነሱ የሰሩትን ግን መስራት አይፈልግም። ማስትሬት ዲግሪ ያለኝ እሺ፣ አጅነቢ ሴት ካልጨበጥኩ ፓርላማ ሄጄ ካልጨበጥኩኝ ፕሮቶኮልን ይነካብኛል። ማነህ አንተ ሲጀምር? አንተ ከነዚህ ምርጥ ሷሃባዎች ትበልጣለህ? አንተ ከውዱ ነብይ ትበልጣለህ? ከዓለም መሪ ከሆኑት ያንተ ማስተርስ ያንተ ዶክተሬት ምን ሊያመጣ? ፕሮቶኮል ማለት ምን ማለት ነው? እኛ እኮ የህይወት ፕሮቶኮል አለን። መልእክተኛው የሰሩትን መስራት። አጅነቢ ሴት አትጨብጡ እሺ፣ ሱሪያችሁን ቁረጡ እሺ፣ ጺማችሁን አሳድጉ እሺ፣ ሐላል ብሉ እሺ፣ ሐራም ራቁ እሺ። ይሄ ነው this is the protocol of our life። ይሄ የህይወታችን ፕሮቶኮሉ ይሄ ነው። ይሄን ፕሮቶኮል የጠበቀ ሰው ጀነት ይገባል። መልእክተኛውን በሁለመናው የታዘዘ ማለት ነው። መልእክተኛውን ባመጽነ ቁጥር ደግሞ ማለት ነው ለቅጣት ለውርደት እንዳረጋለን። የዛሬ ትምህርቴን በዚህ ጨርሻለሁ። ለዛሬ ደግሞ አንድ ዱዓ እናያለን፣ ረዘም ያለች ናት። اللهم إني أسألك من الخير كله عاجله وآجله ما علمت منه وما لم أعلم وأعوذ بك من الشر كله عاجله وآجله ما علمت منه وما لم أعلم اللهم إني أسألك من خير ما سألك عبدك ونبيك وأعوذ بك من شر ما استعاذ بك منه عبدك ونبيك اللهم إني أسألك الجنة وما قرب إليها من قول أو عمل وأعوذ بك من النار وما قرب إليها من قول أو عمل وأسألك أن تجعل كل قضاء قضيته لي خيرا. ترجم اللهم الله وي إني أسألك أن يكون من علو من الخير كمل كام نجروت كلنا كمل كام هلون أين استيك علو آجله وآجله أهون يمي هونونم ودفيت يمي هونونم ما علمت منه يموكونم وما لم أعلم يما لو كونم وأعوذ بك من الشر كله بانت دمو تطبق علو كمطفو نجر كله بتقلالا عاجله أهون يمي هونونم وآجله لو دفيت مي هونونم ما علمت منه وما لم أعلم أما وكونم أما لو كونم اللهم الله هوي إني أسألك أن يكون طيك علو من خيري كمل كام نجر ما سألك عبدك ونبيك يا أنت بارهنا نبي يتأيقه النجر كمل كام يتبالون بتقلالا يتأيك علو وأعوذ بك بانت تطبق علو من شري كمطفو نجروج ما استعاذ بك منه عبدك ونبيك ملكتنيا بانت كتطبقوباچو مطفو نجروج بتقلالا دمو اندتطبقኝኮ እጠይቅሃለሁ اللهم الله هوي إني أسألك الجنة أنيكو جنتهن لمنها وما قرب إليها
ودرسو يميقربنم ነገር من قول أو عمل كنغغرم يሁን ከተግባር وأعوذ بك من النار كأسات دمو بانت تطبقالو وما قرب إليها ودسو يميقربنم ነገር من قول أو عمل كنغغرم كسرم ወደ እሳት የሚያቀርበኝን ነገር እንድትጠብቀኝ ባንተ ተጠብቃለሁ ወአስአሉከ እለምንሃለሁ አንተ ጃለ እንድታደርግልኝ ኩል قضاء قضيته لي خيرا ለኔ የፈረድከውን ፍርድ ሁሉ መልካም እንድታደርግልኝ እጠይቅሃለሁ ያላህ ባሪያዎች ሆይ የዛሬ ትምህርቴን በዚህ ጨርሻለሁ አላህ መጨረሻችንን ያሳምርልን የሷሃባዎችን መንገድ ምንከተል ያደርገን እነሱን ምንወድ ለነሱ ምህረት ከሚጠይቁት ያደርገን እኛንም ዝርያዎቻችንንም የነብዩ ሰለላሁ ዐለይሂ ወሰለም ጎረቤቶች ያደርገን ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማኢን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك